ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው የሶማሌላንድ የሀገርነት እውቅና የማግኘት ጉዳይ አሁንም በርካቶችን እያነጋገረ ነው። ለመሆኑ እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷ ለኢትዮጵያ ምን አንድምታ አለው? ይህንን ጉዳይ በተመለከተ ኢትዮጵያ እንዴት ተመልከተው በሚል ሁለት ምሁራንን አነጋግሯል። ኢትዮጵያን ኢንሳይደር በጉዳዩ ዙሪያ ሰፊ ትንታኔ የያዘበትና የኢትዮጵያ ቀጣይ አካሄድን በተመለከተ ከፍተኛ ጥንቃቄ እንደሚያስፈልግ የምሁራኑ የገለጹበትን መረጃ እንደሚከተለው አቀርበዋለሁ። አብረን እንከታተለው። እስራኤል ከትናንት በስቲያ አርብ ለራስ ገዛ አስተዳደሯ ሶማሌላንድ የሰጠችው የነጻ ሀገርነት ሉዓላዊ እውቅና በኢትዮጵያ ላይ የሚኖረውን አንድምታ በተመለከተ ሁለት የፖለቲካ ምሁራን ለኢትዮጵያን ኢንሳይደር አስተያየታቸውን መስጠታቸውን ገልጾ ሰፊውን የምሁራኑን ትንታኔ የጀመረው ኢትዮጵያን ኢንሳይደር የመጀመሪያው ኢትዮጵያ ከአረቡ ዓለም ጋር ባላት ግንኙነት ዙሪያ በርካታ ጥናቶችን በማድረግ የሚታወቁት ፕሮፌሰር አደም ካሚል ሲሆኑ ሁለተኛው ትንታኔውን የሰጡት ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት ዶክተር ዮናስ አሽኔ መሆናቸውን ገልጿል። ፕሮፌሰር አደም የእስራኤል እርምጃ ለኢትዮጵያ አዎንታዊ ተጽዕኖ እንዳለው ገልጸው ትንታኔያቸውን የጀመሩ ሲሆን ምሁሩ የእርምጃውን ተጽዕኖ የሚያስረዱት የኢትዮጵያ ባላንጣ እንደሆነች ከሚያነሷት ከግብፅ አንጻር በዋናነት መቃኘት እንዳለበት በመግለጽ ነው። ኢትዮጵያ ከሶማሌላንድ ጋር የዛሬ 2 ዓመት ገደማ የአጋርነትና የትብብር ስምምነት መፈራረሟ ግብፅ ወደ ሶማሊያ እንድትመጣ ዋነኛው ምክንያት እንደነበረ ፕሮፌሰር አደም ያስታውሳሉ። የሰሜን አፍሪካዊቷ ሀገር በሰላም ማስከበር ስም ወደ ሶማሊያ መምጣቷ ከቅንነት የመነጨ አይደለም ብለው የሚያምኑት ምሁሩ የግብፅ ተሳትፎ በኢትዮጵያ ላይ ተጽዕኖ ለማሳደር የምታደርገው ጥረት አንዱ አካል እንደሆነ ያስረዳሉ። ግብፅ በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልእኮ ውስጥ የሚሳተፉ 5000 ወታደሮችን ለማዋጣት በቅርቡ ቃል መግባቷን ያስታወሱ ሲሆን ሀገሪቱም በተለይም ከዚህ ተልእኮ ሌላ ተጨማሪ 5000 ወታደሮችን በሶማሊያ ለማሰማራትም አቅዳለች። ግብፅ በሶማሊያም ሆነ በኤርትራና በጅቡቲ በኩል እየሞከረች ያለችው ኢትዮጵያን ለማስጨነቅና ድክመቶቿንም ለመጠቀም እንደሆነ ፕሮፌሰር አደም ያስረዳሉ። የእስራኤል ወደ አፍሪካ ቀንድ መምጣት ሀገሪቱ ኢኮኖሚያዊ፣ ፖለቲካዊና ሌሎችን ፍላጎቶቿን ማሳኪያ መንገድ የምታገኝበት እንደሆነ የሚገልጹት ምሁሩም ይህ ለግብፅ ትልቅ ኪሳራ እንደሆነም ያስረዳሉ። እስራኤል ለሶማሌላንድ እውቅና መስጠቷ ለግብፅ ትልቅ የዲፕሎማሲና ፖለቲካ ክስረት መሆኑን ገልጸው ፕሮፌሰር አደም ሲያስረዱ ግብጾች ይህንን መቀበል ፈጽሞ ይቸገራሉ ብለዋል። በእርግጥ ከትናንትና ወዲያ የእስራኤል እርምጃ ግብፅን በእጅጉ አስቆጥቷል፣ የሚጠበቅ ነበር። የሀገሪቱ የውጭ ጉዳይ ሚኒስትር ባድር አብድላቲ የእስራኤልን ውሳኔ ተከትሎ ከጅቡቲና ቱርካቻቸው ጋር ወዲያውኑ ነበር የስልክ ውይይት ያደረጉት ብለዋል። ከዚህ ውይይት በኋላም በውጭ ጉዳይ ሚኒስትር መስሪያ ቤቷ በኩል መግለጫ ወጣችው ግብፅ የእስራኤልን እርምጃም ስትኮንን ታይታለች። የስልክ ውይይቱን ያካሄዱት ሶስቱ ሀገራት የእስራኤልን ድርጊት የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ማለታቸውን ግብፅ በትናንቱ መግለጫው አስታውሳለች። ግብጾች ሁሌም ቢሆን ለችግራቸው ኢትዮጵያን ተጠያቂ ማድረግ ይፈልጋሉ የሚሉት ፕሮፌሰር አደም የሶማሌላንድ እውቅናን ተከትሎ የሆነው ተመሳሳይ እንደሆነ ያብራራሉ። ግብጾች ከሰሞኑ የኢትዮጵያና የእስራኤል ግንኙነት በየቀኑ እየተጠናከረ ነው፣ የኢትዮጵያ ጦር በጋዛ ሊሰማራ ነው ሲሉ መቆየታቸውን ፕሮፌሰር አደም ጠቅሰው የሶማሌላንድ እውቅና ጉዳይም ኢትዮጵያ የጀመረችው ነው እስራኤል እየጨረሰችው ያለው በማለት ላይ መሆናቸውን አስታውቀዋል። ኢትዮጵያና ሶማሌላንድ በታህሳስ 2016 ዓ.ም የአጋርነትና የትብብር የመግባቢያ ስምምነት ኤምኦዩ ከተፈራረሙ በኋላ የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ ስምምነቱ ተግባራዊ ሲደረግ ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ መናገራቸው ይታወሳል። ይህን ስምምነት ሶማሌላንድ የግዛቴ አካል ነች የምትለው ሶማሊያ አጥብቃ ማውገዟን ተከትሎም በኢትዮጵያና በሶማሊያ መካከል ያለውን ዲፕሎማሲያዊ ግንኙነትም አሻክሮ ቆይቶ ነበር። በሁለቱ ሀገራት መካከል ተፈጥሮ የቆየው ውጥረት የረገበው ባለፈው ዓመት ታህሳስ ወር በቱርክ አንካራ ከተማ ከስምምነት ላይ ከደረሱ በኋላ ነው። በቱርክ አሸማጋይነት ተካሂዷል በተባለው በዚህ ስምምነት ሁለቱም ሀገራት ልዩነታቸውንና ወዛጋቢ ጉዳዮቻቸውን በንግግር ለመፍታት ትብብርም ለማበጀት መስማማታቸውን ተከትሎ ነው።
የአዲስ አበባ ዩኒቨርሲቲው ምሁር ዶክተር ዮናስ አሽኔ የአንካራው ስምምነት ኢትዮጵያ ወደ ቀድሞ አቋሟ የተመለሰችበትና አስቀድሞ በሶማሌላንድና በኢትዮጵያ መካከል የተደረሰውን ስምምነት የሚቃረን ነው በሚል መረዳት እንዳላቸው ጠቅሰው ይጀምራሉ። ከዚያ በኋላ ስለዚያ ስምምነት ሰምተን አናውቅም። የኢትዮጵያና የሶማሊያ ግንኙነት እየተሻሻለ ቀጥሏል። ከአንካራ በኋላ ሁለቱ ሀገሮች መሰረታዊ በሆኑ መርሆች ላይ የተስማሙ ይመስለኛል በማለት ይገልጻሉ። ለዚህ ተጠቃሽ የሚሆነው ደግሞ የአንካራው ስምምነት በኋላ ኢትዮጵያና ሶማሊያ ግንኙነታቸውን ወደ ነበረበት ለመመለስ መስማማታቸው ነው በማለት ገልጸው የኢትዮጵያና የሶማሊያ መሪዎች ባለፈው ዓመት ጥር ወር በአዲስ አበባ ከተገናኙ በኋላ በሁለቱም ሀገራት የተሟላ ዲፕሎማሲያዊ ውክልና እንዲኖር በማድረግ የሁለቱ ሀገራትን ግንኙነት ለማጠናከር መስማማታቸውን አስታውሰዋል። ከዚህ በኋላ የኢትዮጵያና የሶማሌላንድ የትብብር ስምምነት ጉዳይ ለጊዜው ተገድኖ ይብሰል ሆኖ ቆይቶ ነበር ብለዋል። ሶማሊያ ሰሜናዊ ክልል ናት የምትላት ሶማሌላንድ እውቅና ጉዳይ እንዲሁ ጋብ ብሎ ቆይቶ ነበር። ይህ በእንዲህ እንዳለ ነበረ እስራኤል ላለፉት 34 ዓመታት ራሷን ከሶማሊያ ነጥላ ለቆየችው ለሶማሌላንድ የነጻና ሉዓላዊነት ሀገር እውቅናን መስጠቷን በድንገት ይፋ ያደረገችው ከትናንት በስቲያ አርብ ታህሳስ 17 ቀን 2018 ዓ.ም ምሽት የተሰማው ይህ ውሳኔን ተከትሎ የሶማሊያ ካቢኔ ካካሄደው አስቸኳይ ስብሰባ በኋላ የሀገሪቱ መንግስት ባወጣው መግለጫ እርምጃውን አጥብቆ ሲኮንን ታይቷል። ሶማሊያም በዚሁ መግለጫዋ የእስራኤል ውሳኔ ሆን ተብሎ በሉዓላዊነት ላይ የተፈጸመ ጥቃት ነው ስትል አውግዘዋለች። ሶማሊያ አንድነቷ የማይከፋፈል ሉዓላዊ ሀገር መሆኗን የትኛውም የውጭ አካል አንድነቷን ወይም ግዛቷን የመቀየር ስልጣን እንደሌለው የትናንቱ መግለጫው አጽንኦት አሳይቷል። ከሶማሊያ አንድነት አስተዳደርና ህገ መንግስታዊ ስርዓት ጋር የተያዙ ጉዳዮች በህጋዊና ህገ መንግስታዊና ሰላማዊ በሆነ መንገድ መፈታት አለባቸው በሚል የሶማሌ ህዝቦች ብቸኛ መብቶች ናቸው ሲሉ የሀገሪቱ መንግስት መግለጫ አስቀምጧል። የዚህ አይነት ህገወጥ ድርጊቶች የቀጠናውን ሰላም መረጋጋት በእጅጉ ያናጋሉ። በአፍሪካ ቀንድና በቀይ ባህር እንዲሁም በኤደን ባህረ ሰላጤ በመካከለኛው ምስራቅና በአጠቃላይ ቀጠናው ላይ ያለውን ፖለቲካና የጸጥታ ውጥረቶችን እንደሚያባብሱ የሶማሊያ መንግስት በእጅጉ አስጠንቅቋል። የፖለቲካል ሳይንስ ምሁር የሆኑት ዶክተር ዮናስ አሽኔ እስራኤል ለሶማሌላንድ የሰጠችው የነጻ ሉዓላዊ ሀገርነት እውቅና የምስራቅ አፍሪካ ቀጠናን ለሁለት ወይም ለሶስት የሚከፍል ይመስላል ሲሉ በቀጠናው ላይ ያለውን ተጽዕኖ ያስረዳሉ። እስራኤል በአካባቢው የራሷን ፍላጎት ለማሳካት በምታደርገው ጥረት ከእስራኤል ተቃራኒ የሚቆሙ ሀገራት የራሳቸውን ተጽዕኖ ለማሳረፍ የሚያደርጉት ፉክክር በአፍሪካ ፖለቲካ ውስጥ እውቅና ይሰጠን የሚሉ ትንንሽ ተገንጣይ ግዛቶችን ሊያበራክት ይችላል በማለት ይሰጋሉ። ፕሮፌሰር አደም ደግሞ የቀይ ባህር ደህንነት የተናጋው የዓለማችን ሀያላን ሀገራት ወደ አካባቢው ስለመጡ ብቻ አይደለም ባይ ናቸው። ቀይ ባህር ሞገሱን ያጣው ኢትዮጵያ ከቀይ ባህር በመራቋ ምክንያት ነው ያሉ ሲሆን ፕሮፌሰር አደም ሲቀጥሉም ቀጠናው እንዲረጋጋ ኢትዮጵያ የባህር በር የግድ ማግኘት እንዳለባት ያስረግጣሉ። የመካከለኛው ምስራቅ ሁለንተናዊ ደህንነት የሚረጋገጠው ቀይ ባህር ሰላማዊ ሲሆን በመሆኑ ኢትዮጵያ የግድ ወደ ቀድሞ ይዘቷ የቀይ ባህር ቦታዋ ለመመለስ የጀመረችውን የዲፕሎማሲ ጥረት አጠናክራ መቀጠል እንዳለባት አሳስቧል። የእስራኤል ለሶማሌላንድ እውቅና መስጠት ለኢትዮጵያ የባህር በር ፍላጎት መሳካት አንድ አዎንታዊ እርምጃ እንደሆነ ፕሮፌሰር አደም ያምናሉ። የቀይ ባህር ደህንነት ተጠብቆ የንግድ መርከቦች በሰላም እንዲንቀሳቀሱ ከማስቻል አንጻር ኢትዮጵያ ያላትን አቅምና ቁርጠኝነት ለማስረዳት የማሳመን ስራ መሰራት እንዳለበት ምሁሩ ምክረ ሀሳባቸውን አቅርበዋል። ከዚህ በተጨማሪም ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር በጥንቃቄ የተሞላና ሚዛኑን የጠበቀ ዲፕሎማሲያዊ ግንኙነት መከተል ላይ ማተኮር እንደሚገባ ምሁሩ አስገንዝበዋል። ዶክተር ዮናስም ከዚሁ ጋር የተመሳሰለ ሀሳብ አላቸው። የፖለቲካ ሳይንስ መምህሩ እስራኤል ከአረቡ ሀገራትና ከአፍሪካ ጋር አላት ባሉት ያልተለሳለሰ ግንኙነት ምክንያት ኢትዮጵያ በጣም ጥንቃቄ ያለው ጉዞ ከዚህ በኋላ መራመድ እንዳለባት ያሳስባሉ። የእስራኤል መምጣት ለኢትዮጵያ የባህር በር ተደራሽነት ፋይዳ ቢኖረውም ቀጠናው ላይ የሚያመጣው ተጽዕኖ ግጭትና ጦርነት ሊያስከትል ስለሚችል ኢትዮጵያ ጉዞዋን እጅግ በጣም ጥንቃቄ በተሞላበት መንገድ ማድረግ አለባት በማለት ይመክራሉ። ዶክተር ዮናስ ኢትዮጵያ በእስራኤል ላይ ያላትን አቋም ወዲያውኑ አለማንጸባረቋንና
በዚሁ በዝምታዋ መቀጠሏን የተሻለ መስመር እየተከተለች ነው ብለው እንዲያስቡ አድርጋቸዋል። ሀገሪቱም ይህንን ጉዳይ መመልከት የሚገባት በጥንቃቄና ጊዜ ተወስዶ ነው ሲሉም በድጋሚ አጽንኦት ይሰጣሉ። የአዲስ አበባ ዩኒቨርሲቲው መምህር ሀገሪቱም ይህንን አካሄድ መከተል አለባት ቢሉም ኢትዮጵያ ከአረቡ ዓለም ጋር ባላት ግንኙነት ላይ ጥናቶች ያደረጉት ፕሮፌሰር አደም ግን ከዚህ በተቃራኒ አቋም አላቸው። ፕሮፌሰር አደም ኢትዮጵያ ለሶማሌላንድ የነፃ ሉዓላዊ ሀገርነት እውቅና በመስጠት በእስራኤል ልትቀደምና ተከታይ ሀገር ልትሆን አይገባም ነበር፣ ቀድማ ነበር የሀገርነት እውቅና መስጠት ያለባት ይላሉ። ኢትዮጵያ ለሶማሌላንድ የሀገርነት እውቅና ልትሰጥ የሚገባው የራሷን ጥቅም ብቻ በማሰብ እንደሆነ ይገልጻሉ። ከኛ በፊት ሌሎች ሀገራት ከሶማሌላንድ ጋር በጋራ እየሰሩ ቆይተዋል። አሁን ደግሞ እስራኤል እውቅና ሰጥታለች። ሌሎቹ እውቅና የሰጡትም እኛም ብንሰጥ ችግሩ አይታየኝም፣ እኛም እውቅና ብንሰጥ የተሻለ ነው ብዬ አምናለሁ ሲሉ በጉዳዩ ላይ ያላቸውን አቋም ገልጸዋል። ዶክተር ዮናስ በበኩላቸው ሲያስረዱ ኢትዮጵያ በአሁኑ ሰዓት ለሶማሌላንድ እውቅና አልሰጥም ወይም ደግሞ እውቅና ሰጣለሁ ማለቷ ሁለቱም ከባድ ሁኔታዎች ውስጥ ኢትዮጵያን ይከታታል ሲሉ ዶክተር ዮናስ ያምናሉ። ሁኔታው በእጅጉ የሚፈትናቸው ሀገራት መካከል ግንባር ቀደሟ ኢትዮጵያ ናት። ኢትዮጵያ ሁኔታውን በጥንቃቄ ታስተውለው ሲሉ ይመክራሉ። ሆኖ ኢትዮጵያ በጉዳዩ ዙሪያ እስካሁን ድረስ ዳር ሆና ተመልካች ሆና በዝምታ ሁኔታውን እያስተዋለች ትገኛለች። ይህ በዚህ እንዳለ ግን የሀርጌሳው ደስታ አሁንም አልጠፋም። የሀገርነት እውቅና የተሰጣት ሶማሌላንድ በዋና ከተማዋ ሀርጌሳ ህዝቡ የእስራኤልና የሶማሌላንድን ባንዲራ በመያዝ በመሃል አደባባይ ላይ ደስታውን እየገለጸና በከፍተኛ ሁኔታ ላለፉት 2 ቀናት ደስታውን እያከበረ ሲሆን፣ በተቃራኒው ደግሞ በሶማሊያ ሞቃዲሾ ዋና መዲና ላይ የእስራኤል ባንዲራ ሲቃጠል ጭምር ታይቷል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።